በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚች ቀን የቅዱስ ዮስጦስ ሚስት ቅድስት አውክልያ በሰማዕትነት አረፈች። በየካቲት 10 እንደተጻፈው የእስክንድርያ ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት አውክልያ ወደ ሀገረ ዕጻ ወሰዷት። በሀገረ ዕጻ መኮንኑ ፊት የመኮንኑ የእስክንድርያን መልእክት ባነበቡ ጊዜ መንግሥታቸውን ትተው እንዴት ከመንግሥታቸው ሞትን መረጡ ብሎ አደነቀ። ከዚህም በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች ታውክልያ እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መንግሥቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጅነቴም አልጸናውም። ለመሆኑ አንተን የምትሰጠኝን ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋትን እንዲገርፏት አዘዘ። የሥጋዋን ቁርበት እስከሚቆራረጥ ገረፏት። ከዚህ በኋላ ከእስር ቤት አስገቧት። የእግዚአብሔርን መልአክ ተገለጠለትና ቁስሎቿን አዳናት። እስረኞቹም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷን ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገለጸላት፣ አጽናናትም። ከክብር ባለቤት ጌታችን የተሰጧትንም ቃል ኪዳኖች ነገራት። በዚህም ጊዜ ራሷን ይቆርጧት ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምዕመናንም ሰዎችም መጥተው ለወታደሮች ብር ሰጥተው የቅድስት ሥጋዋን ወሰዱ። በመልካም መግነዝም ገንዘው የስድስቱን ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ይኖር ለዘላለሙ አሜን። በዚህችም ዕለት የከበረ ኤጲስቆጶስ አባ በፍትንዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቁም ተጋድሎ በመጋደል ብዙ ትሩፋትንም ሠራ። አዘውትሮ ይጾም ነበር። ቅጠላ ቅጠልን ይበላ ነበር እንጂ በእሳት የበሰለ አይበላም። በገዳምም ውስጥ መጻሕፍትንና የቤተ ክርስቲያናትን ሥርዓት ተምሮ ቅስናን ተሾመ። በዚያም 35 ዓመት ኖረ። እነሆ ትሩፋቱና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳስ አባ ፊላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስበት ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውን ሲፈጽም ከጠጉር የተሠራውን ማቅ ይለብሳል። እንዲሁም የሚጋደል የሚጠመድ ሆኖ ኖረ። በዚህም ሁሉ ዘመን ከመነኮሳት ጋር ያገለግል ነበር። በታመመ ጊዜ እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ኤጲስቆጶስነትን ስለተሾምኩ ጸጋህን በሆኑ ከኔ ታርቃለህን? ከእግዚአብሔርም የታዘዘ መልአክ ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለህ በታመምክ ጊዜ የሚጎበኝህ የለም ወይም የሚያገለግልህና ለደዌ መድኃኒትን የሚሰጥ አልተገኘም ነበር። ስለዚህ እግዚአብሔር የሚረዳህና ደዌንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚጎበኝህና የሚያገለግልህ አለ። ለደዌም መድኃኒት የምትሻውን ምግብንም ታገኛለህ አለው። ይህም አባት በኤጲስቆጶስነቱ ሹመት 32 ዓመት ኖረ። የሚያርፍበትም ቀን በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናቱንም ንዋያተ ቅዱሳቶች ገንዘቦቻቸውንም ሁሉ ሰጣቸው። እንዲህም አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና እንደሚገባ በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴ እጅ መንሻ ከሚያመጡልኝ እንኳን አንድ ብርም አልወሰድኩም። በፊቱ ልቆም ያለኝ የክብር ባለቤት ጌታዬ ኢየሱስ ክርስቶስ በእኔ ላይ ምስክር ይሁን አላቸው። ይህንንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውም በክብር ባለቤት ጌታችን ዘንድ መረዳቱን እንዳይረሱ ለመኑት። እርሱም ባረካቸው። እግዚአብሔርም ያከብራቸው ዘንድ እስከ መጨረሻይቱም እቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ ይህንን ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማኅሌታዊ ያሬድ አረፈ። ይህም ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድማ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርት ሊያስተምረው በጀመረ ጊዜ
መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲትም ዕለት መምህሩ በእሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሽሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፍም ላይ ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበር። እንዲህም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደ ወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ ብዙ ልቅሶን ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆነለት። በአጭር ጊዜ የብሉይ ኪዳንና የአዲስ ኪዳን መጻሕፍትን ተምሮ ፈጸመ። ድቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማኅሌት የለም ነበር፣ በትሑት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት ውስጥ አዕዋፋት ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያት እስከ እሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማኅሌታቸውን ተማረ። ወደ አኗኗሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅ ቃልም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሠራት የድንኳንን ማሰራር ለሙሴ ያሳየው አስተማረው አለ። ይቺ ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሡም፣ ንግሥቲቱም፣ ጳጳሱም፣ ካህናቱም ሁሉ ጋራ የመንግሥት ታላላቅ ሕዝብ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚህም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁ በመላእክት በዓላት በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል በሚሆን አድርገው በሦስቱ ዜማ ሠራ። ይኸውም ግዕዝ፣ ዕዝል፣ አላራይ ነው። የሰው ንግግር፣ የአዕዋፋት የእንስሳትና የአራዊትን ጩኸት ከዚህ ከሦስቱ ዜማ አይወጣም። በአንዲትም ዕለት ቅዱስ ያሬድ ከንጉሡ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡ የያሬድን ድምፅ ቢያዳምጡ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተክለው ከእርሱ ደምና ውሃ ፈሰሰ። ያሬድም ማኅሌቱን እስከሚፈጽም አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለው መሐላውን ፈራ። እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦቷ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህም በኋላ ወደ ሰሜን ሀገር ሂዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖረ። ገድሉም በዚያ ተፈጸመ። እግዚአብሔርም ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ከአባታችን ያሬድ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ትኑር አሜን። በዚህችም ቀን በዲዮቅልጥያኖስ መንግሥት ዘመን ቅድስት አፎምያ በሰማዕትነት አረፈች። የዚህችም የእናቷ ስም ቴዎድርሳኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራው ናት። ሰይጣን ክርስቲያኖችን በማስገደድ ለጣዖት እንዲያሰግድና አንጢጳጦስን ባነሳሳው ጊዜ ይቺ ቅድስት አፎምያ ከብዙ ክርስቲያኖች ጋር አስረው አወጧት። አንጢጳጦስም ለአማልክት ሰዊ አላት። እኔ የክብር ባለቤት ጌታዬ ኢየሱስ ክርስቶስ በቀር አልሰዋም፣ የአባቶቼን ተስፋ ለማግኘት ልቤ የጸና ነው አለች። ያን ጊዜ አንጢጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለያይ ከሰረገላ መንኮራኩር ውስጥ እንዲጨምሯት አዘዘ። የእግዚአብሔር መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አንድደው ከውስጧ የወረውሯት ዘንድ አዘዘ። በእሳቱም መካከል ቆማ ጸለየች። እየጸለየችም በደህና ወጣች። ብዙዎች በጌታ አምነው በሰማዕትነት አረፉ። ከዚህ በኋላ እስከ ማግስት ከወህኒ ቤት ጨመራት። በማግስቱም ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎምያም ሳቅ ብላ እኔ ለማይናገሩ ድንጋዮች አልሰዋም አለችው። አንጢጳጦስም ሰምቶ ሥጋዋን ይገፉ ዘንድ መቃጥን ያላቸው 4 ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዘዘ። ከዚያም ወረወሯት። አራዊቱ ግን ተሸክመው አውጥተው ከውሃ ዳር አቆሟት። ደግሞም ስለታቸው
ድንጋዮችና ሰይፎችን በመሬት ውስጥ እንዲተክሉ ቆራርጠው ትሞት ዘንድም በላዩ ላይ እንዲያስሩጧት አዘዘ። ሩጣም ተሻገረች፣ ምንም ሳይነካትም አለፈች። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘዘ። ግን ምንም አልነካትም። ከዚህ በኋላ አራዊት ሁሉ ሰበሰበ፣ በላዩም ወሰዷቸው። አንበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነካቻቸው። ከሰማይም እንዲህ የሚል ቃል መጣ፣ የተመሰገንሽ አፉምያ ወጥተሽ ወደ ከበረ ቦታ ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷን መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፉንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።